ለ5 ቀን ለ10 ቀን ለ15 ቀን ለ20 ቀን ለ30 ቀን ካሽ የሚያጠራችሁ ነጋዴዎች በጠቅላላ ከዛ በላይ ብድር የማትፈልጉ በአጭር ቀን ውስጥ ተበድራችሁ በአጭር ቀን ውስጥ መመለስ የምትችሉ ነጋዴዎች ብቻ ይህንን መረጃ እስከ መጨረሻው ስሙኝ። ነጋዴ ያልሆናችሁም ነጋዴ ለሆኑት ይህንን መረጃ ስሙና አቀብሏቸው። አዲስ ብድር ከ1 ብር እስከ 3 ሚሊዮን ብር የሚሰጥ ድርጅት መጥቷል። የሚያበድራችሁ ግን ለረጅም ጊዜ አይደለም፣ ለ30 ቀን ነው። ማክሲመም ብድሩ የምትከፍሉትም በ30 ቀን ውስጥ ብቻ ነው። ጉዳያችሁን ፈጽማችሁ ለወሰዳችሁበት ቀን ከ30 ቀን ማሳለፍ አትችሉም። ለ10 ቀን ከወሰዳችሁ በ10 ቀን ኢንተረስቱ የሚታሰበው ለ10 ቀን ብቻ ነው። ለ20 ቀን ከሆነም እንደዛው ማለት ነው። በወሰዳችሁትና በተጠቀማችሁበት ቀን ብቻ ወለዱ የሚታሰብ የብድር አማራጭ ቀርቦላችኋል። ይህን ብድር የሚያቀርበው ተቋም 3 ድርጅቶች ናቸው። በጥምረት ተስማምተው አግሪመንታቸውን ሰሞኑን በየሚዲያው ይፋ ሆኗል። እንዴት ነው መጠቀም የምትችሉት፣ እንዴት ነው ብድር የምትችሉት የሚለውን ከመንገሬ በፊት እነዚህ ድርጅቶች እነማን ናቸው የሚለውን ላስረዳችሁ። የመጀመሪያው መፍትሄ ማይክሮፋይናንስ የሚባል ድርጅት ነው። መፍትሄ ማይክሮፋይናንስ ብዙ ቅርንጫፎች ኢትዮጵያ ውስጥ የለውም። ብዙዎቻችሁ ላታውቁት ትችላላችሁ። አንድ ቅርንጫፍ ነው ያለው፣ እሱም በዋና መስሪያ ቤቱ ነው። ነገር ግን በቅርቡ ከ20 በላይ ቅርንጫፎች በሀገራችን ላይ ይከፍታል። አብዛኛውን ማዕከላዊ ኢትዮጵያ ላይ ቤዝ አድርጎ የሚሰራ ድርጅት ነው። በማዕከላዊ ኢትዮጵያ ላይ በስፋት ይከፈታል ተብሎ ይታሰባል። ይህም ብድር ግን መስጠት ወይም ለማሰራጨት ያሰበው ይህ ማይክሮ ፋይናንስ ከሌላ ድርጅት ጋር ብዙ ወኪሎች ካሉት ድርጅት ጋር አግሪመንት ፈጽሟል። ይህም ኤምዜድ ቴክ የሚባል ድርጅት ነው። ይህ ኤምዜድ ቴክ የሚባል ድርጅት ኪሴ የሚባል ፕላትፎርም አለው። ያ ኪሴ የሚባለው ፕላትፎርም ብድር የሚፈልጉ ሰዎችን ሴሌክት እያደረገ ለተለያዩ ማይክሮ ፋይናንሶች የሚያቀርብ ድርጅት ነው። ኪሴ የሚባለው ፕላትፎርም 250 በላይ ኤጀንቶች በኢትዮጵያ ውስጥ አሉት። እነዚህ 250 ተቋማት ወይም ወኪሎች በኢትዮጵያ ትልልቅ ከተሞች ላይ ተሰራጭተው ይገኛሉ። እነሱም ነጋዴዎች ናቸው። ምናልባት በየቦታው ኪሴ የሚል ታፔላ የለጠፉ ድርጅቶች፣ ሱቆች ምናምን አይታችሁ ትችላላችሁ። በገበያ ማዕከል ውስጥ ኪሴ የሚል ሎጎ ያለው ምልክት አይታችሁ ሊሆን ይችላል። ካላያችሁም የት ይገኛሉ፣ አድራሻችሁ እናንተ ኤሪያ ላይ አሉ የሉም የሚለውን መጨረሻ ላይ በማስቀምጠው አድራሻ እነሱን ፈልጋችሁ ማግኘት ትችላላችሁ። ነገር ግን ካያችኋቸው እነሱ ጋር ነው ይህን ብድር መፈልጉ ከሆነ ሄዳችሁ የምታናግሩት ማለት ነው። ብድሩ ማን ነው የሚያቀርበው ብያችኋለሁ? መፍትሄ ማይክሮ ፋይናንስ ነው። እናንተ መፍትሄ ማይክሮ ፋይናንስ ጋር መሄድ አይጠበቅባችሁ። ማጋ ነው የምትሄዱት? ኤምዜድ ቴክ የሚባለው ድርጅት ያዘጋጃቸው የኪሴ ፕላትፎርም ወኪሎች ወይም ኤጀንቶች በየአካባቢያችሁ አሉ። እነዚህ ሰዎች ጋር ትሄዱና ብድር እፈልጋለሁ ትላላችሁ። ያ ሰውዬ እናንተን ሊያውቃችሁ ይገባል። በኤሪያችሁ ከሆነ እናንተን ባያውቃችሁ የእናንተን ታማኝነት፣ ንግድ ላይ ምን ያህል እንቅስቃሴ እንደምታደርጉ መረጃውን ለመፍትሄ ማይክሮ ፋይናንስ የሚያቀርበው ማን ነው? ኤጀንቱ ነው ማለት ነው። ኤጀንቱ ስለእናንተ መረጃ ያጠናል። በአካባቢው ተቀባይነት አላችሁ ወይ? ንግዳችሁ እንዴት ነው? ታማኝ ናችሁ? የትልልቅ ሰዎችን ታቀርባላችሁ። እሱ ጋር ስለእናንተ እንዲመሰክር ታደርጋላችሁ። ከዛ ያለምንም ዋስትና ብድሩን እንድትወስዱ ያመቻችላችኋል። እሱ ፕላትፎርሙ ላይ የእናንተ ታማኝነት ፋይዳ መታወቂያችሁን እስካን አድርጎ ወደ መፍትሄ ማይክሮ ፋይናንስ ይልካል ማለት ነው የእናንተ መረጃ። ከዛ ነው ያ መፍትሄ ማይክሮ ፋይናንስ እሱ የተቀበለውን መረጃ ጥንታኔ አድርጎ እናንተ የምትፈልጉት ብድር ለምሳሌ የ10 ቀን ብድር ሊሆን ይችላል፣ የ5 ቀን ሊሆን ይችላል፣ የ20 ቀን ሊሆን ይችላል፣ ለ30 ቀን ሊሆን ይችላል። ማክሲመም የሚያበድሯችሁ ለ1 ወር ብቻ ነው ማለትም ከዛ በላይ ብድር የላቸው አላቸው። ግን በዚህ ያለ ዋስትና ብድር የሚሰጡት ለ1 ወር ብቻ ነው ማለት ነው። ወለዱም 0.09% ነው። በጣም ትንሽ ነው። ለምሳሌ 1 ሚሊዮን ብር ብትበደሩ 900 ብር ነው በቀን ወለዱ የሚሆነው ማለት ነው። 10 ቀን ብትበደሩ 9000 ብር ወለድ ትከፍላላችሁ ለ1 ሚሊዮን ብር። 10 ቀን ብታቆዩት 1 ሚሊዮኑን 9000 ብር ወለድ ትከፍላላችሁ ማለት ነው። ከዛ መጨረሻ ላይ መፍትሄ ማይክሮ ፋይናንስ ሄዳችሁ የምትዋዋሉት ነገር የለም። ፕላትፎርሙ ላይ ነው ዳታው የሚሞላው ሁሉ ነገር እንትን የሚለው። ያ ብድሩ ወደ አካውንታችሁ በአሪፍ ፔይ በኩል ቀጥታ ይገባላችኋል ማለት ነው ሲፈቀድላችሁ። እናንተም ፔመንቱን የምትፈጽሙት በአሪፍ ፔይ በኩል የንግድ ባንክን በሉት የትኛውን ባንኮች ተጠቅማችሁ በአሪፍ ፔይ በኩል ብድሩን ትመልሳላችሁ፣ ፔመንቱ ትመልሳላችሁ። ለ10 ቀን ብላችሁ ተበድራችሁ በ3 ቀን ወይ በ5 ቀን ብሩ ብትመልሱ የምትከፍሉት ወለድ የ5 ቀን ወይም የ3 ቀን ወይ የ5 ቀን ነው ማለት ነው። ስለዚህ ወለዱ የሚታሰበው በተጠቀማችሁበት ቀን ልክ ነው። ባንኮች ይህን አይነት ብድር ይሰጣሉ። ከዚህ ትልልቅ ካሽ እንቅስቃሴ ላላቸው ድርጅቶች ኦቨርድራፍት ሎን የሚባል አለ። ያው ባንክ ላይ የምታውቁ ከዚህ በፊት ተጠቅማችሁ ነገሮች የምታውቁ ከሆነ እነሱ ኮላተራል ይዘው ወር ቤዝ በአመት በ2 ዓመት አንሊሚትድ ወጪ እንድታደርጉ ይሰጧችኋል። ያን ለተጠቀማችሁበት ከፍላላችሁ ስትመልሱ
ዜሮ እየሆነ የሚሄድበት አሰራር አለ በባንኮች ውስጥ። ይሄም ልክ እንደዛ እንደ ኦዲ አይነት ብድር ነው። ስለዚህ ከ30 ቀን በታች ነው የሚያበድሯችሁ። እናንተ ተጠቅማችሁ ወዲያው መመለስ ትችላላችሁ ማለት ነው። ከነጋዴዎች የሚጠበቀው መስፈርቶች በዋናነት ይዛችሁ ስትሄዱ ወደዛ ወደ ኪሴ ኤጀንት ስትሄዱ መያዝ ያለባችሁ ፋይዳ መታወቂያችሁን፣ ንግድ ፈቃዳችሁ የታደሰ፣ ታክስ ክሊራንስ ከዚህ በፊት ታክስ ዕዳ እንደሌለባችሁ የሚያሳይ ዶክመንት። እነዚህ ብድር ሌላ ቦታ ስትወስዱ የሚያስፈልጉ ዶክመንቶች መሰረታዊ የሚባሉትን ይዛችሁ ትሄዳላችሁ ማለት ነው። ምናልባት እንደ አጋጣሚ ያ ኪሴ ኤጀንቱ የሚያውቃችሁ ከሆነ እሰየው፣ በቃ አድቫንቴጁ ቀሎላችኋል ማለት ነው። የማያውቃችሁ ከሆነ ግን በኤሪያችሁ ላይ ታዋቂ የሆኑ ሰዎችን እንደ ዋስ ዝም ብላችሁ ይዛችሁ ብትሄዱና እኔ አውቀዋለሁ ይህ ሰው እኛ አካባቢ ላይ ጥሩ ግንኙነት አለው፣ ንግድ ላይ ጥሩ ነው፣ ታማኝ ነው የሚሉ የሚመሰክሩላችሁ እንደ ዋስ እንደ ምልክት የሚሆኑ ሰዎች ይዛችሁ ብትሄዱ ይመረጣል ማለት ነው። እንደ ተጨማሪ ደግሞ ንግዳችሁ ካሽ የሚያስፈልገው ወዲያው ለምሳሌ ከመርካቶ ቃምታችሁ ሸጣችሁ እንደገና ካሽ ወዲያው ለ2 ቀን ለ3 ቀን የሚገለባበጥ አይነት ቢዝነስ ውስጥ ያላችሁ ብትሆኑ ይመረጣል። ምክንያቱም ካሽ እጥረታችሁ ለአጭር ቀን ሊሆን ስለሚችል። ግን ንግድ ፈቃድ ይኖራችሁ እንጂ የእናንተ ሁኔታው አያሳስባችሁም። ለ10 ቀን ለ20 ቀን በተለያየ ኬስ ካሽ ሊያስፈልጋችሁ ይችላል። ተሸጦ እስክትረከቡ ሊሆን ይችላል፣ እቃ እስኪደርስ እጃችሁ ላይ ሊሆን ይችላል፣ ወይም ፔመንት እስኪፈጸምላችሁ ሊሆን ይችላል። ያጠራችሁ የሆነ ጉዳይ ሊሆን ኮንስትራክሽን ላይ ያለ ሰው ለምሳሌ ፔመንት ለ10 ቀን ውስጥ ሊያጥረው ይችላል። በ10 ቀን በኋላ የሚከፈለው ሆኖ በዚች 5 እና 6 ቀን ውስጥ ግን ካሽ ሊያጥረው ይችላል። እንደዚህ አይነት ኬስ ሲገጥማችሁ ሰውን ከማስቸገር ይልቅ ወለዱን ተማምናችሁ፣ በጣም ወለዱ ዝቅተኛ ነው። ያው በአጭር ቀን ውስጥ መሆኑ ትንሽ ቢከብድም ወለዱ ግን ለካሽ እጥረት ላለባቸው ሰዎች በጣም ዝቅተኛ ነው። 9% አላልኩም፣ 0.09 ነው። በጣም ዝቅተኛ ነው። የት እንደምታገኟቸውና እንዴት እንደምታገኟቸው ልንገራችሁ። የመፍትሄ ማይክሮ ፋይናንስ ጋር ብደውሉላቸው የኪሴ ኤጀንቶች የት እንደሚገኙ እነሱ ጋር ደውላችሁ አድራሻ እዚህ አካባቢ ነው ያለሁት፣ እዚህ አካባቢ የኪሴ ኤጀንት ስልክ ማግኘት ፈልጌ ነው ብላችሁ ብትጠይቁ እነሱ ይሰጧቸዋል። ብድሩን የምትፈልጉ ከሆነ የኪሴ ኤጀንቶችን ሰርች አድርጉ። ከዛሬ ጀምራችሁ የኪሴ የሚባለው ኤጀንቶች የት አሉ፣ ኪሴ የሚባለው ነገር ሁሉ ፈልጉ። በቃ ባገኛችሁበት እነሱን አገኟቸውና ስለራሳችሁ ዲቴይል ነገሩ ግለሰቦች ናቸው ሴሌክት የሚያደርጓችሁ። አቅርቧቸው፣ ጓደኞቻችሁን፣ በዙሪያችሁ ያሉት ታማኝ ነጋዴዎችን አሳዩ። መረሳት የሌለበት ሰርቪስ ቻርጅ አላቸው። ስንት ፐርሰንት የሚለውን ስቲል ሚዲያ ላይም ላገኘው አልቻልኩም። እሱን አጣሩ። ሰርቪስ ቻርጅ ምንድነው፣ ስንት ነው የምታስከፍሉት የሚለውን አጣሩ። ምክንያቱም በቀኑ ጠዋት ተወድራችሁ ከሰዓት ብትመልሱ ኢንተረስቱን ባትከፍሉ ዴይሊ ስለሆነ የዕለቱን ባትከፍሉ ስላላደረ ላትከፍሉ ትችላላችሁ። ኢንተረስቱ ሜቢ ግን ፕሮሰስ በማድረጋችሁ ብቻ የአገልግሎት ክፍያ መክፈላችሁ አይቀርም። ስለዚህ ያ የአገልግሎት ክፍያ ስንት እንደሆነ እርግጠኛ አይደለሁም፣ የማላውቀው መረጃ እንዳልነግራችሁ ብዬ ነው። ስለዚህ ሰርቪስ ቻርጁን አጣሩ። የመፍትሄ ማይክሮ ፋይናንስ ስልክ ይኸውና እዚህ ጋር ተጠቀሙት። በዚህ የደወላችሁ ኪሴ ኤጀንቶችን የት እናገኛለን ብላችሁ ጠይቁ ማለት ነው። በያላችሁበት መልካም ጊዜ እመኛለሁ።